ወይ ፈርምልሻለሁ ወይ አብረን ወደ ህግ አካል ሄደን መሆን ያለበት ነገር ይሆናል። እስከ ነገ ድረስ ታገሽ። ይሄ ከኔ መውጣት አለበት፣ እኔ ጋር መቀመጥ የለበትም። ምክንያቱም ህግን ያዘዘው እኔ ህግን ያዘዘው። ምክንያቱም ነገ ባይስማማ ድጋሚ ማጥፋት አልችላቸውም። ገባህ? ምንም ይፈጠር እኔ እና ወንጀለኛ አይደለሁኝም እኮ ኧረ ምንም ችግር የለውም። እኔ ወንጀል አልሰራም ወይ ተባለ። ይሄ ህግን ያዘዘው፣ እኔ ጋር መቀመጥ አይችልም። እናንተ ቁጭ ብላችሁ መፍታት የምትችሉት ለምን ህግ ጋር ታደርሱታላችሁ? ችግር የለውም ብሩክ። እኔ አይደለሁም ያውልክ፣ እኔ ህግ እስካዘዘ ድረስ እኔ ጋር መቀመጥ የለበትም። ኢቨን የተፈጠረውን ነገር እኮ ቁጭ ብላችሁ ለመወያየት ብትሞክሩ ነገሩ ይፈታል ይባላል። እናንተ እያደረጋችሁ ያላችሁ ነገር እኔ ጥፋተኛ አይደለሁም፣ እኔ ላይ ይሄ አይነት ነገር መድረስ የለበትም ብላችሁ ራሳችሁን ከጥፋት ለማሸሽ ራሳችሁን ከጥፋት ለማላቀቅ እኔ ጥፋተኛ አይደለሁም ብላችሁ ራሳችሁን ከወንጀል ፍሪ ለማድረግ የምትሄዱት መንገድ እንጂ ነገሩን ሶልቭ ለማድረግ የምትሄዱት መንገድ ምንም እየታየን አይደለም። ሁሌ ከጥፋተኝነት ለመሸሽ ብቻ የምታረጉት ነገር እንጂ የተፈጠረውን ነገር ለመፍታት ለራሳችሁ ጊዜ ሰጣችሁ ምንድነው እየሆነ ያለው ነገር ብላችሁ ከራሳችሁ ጋር ውይይት ማድረግ የማትችሉ ሰዎች ናችሁ እናንተ ማለት። በባለትዳር መሃል ላይ ደግሞ ውይይትና ስምምነት ከሌለ የተፈጠረውን ነገር ሶልቭ ለማድረግ መፍትሄ መፈለግ የማይኖር ከሆነ ያ ትዳር አደጋ ውስጥ ላይ ነው ያለው። ዛሬ ላይ ብትታረቁ ነገ ላይ ለሚደርሰው ነገርም በትንሽ ነገርም ትዳራችሁ አደጋ ላይ እንዳለ ማወቅ አለባችሁ። የእውነቴን ነው የምላችሁ። እሺ እስከተባልኩ ድረስ ግዴታዬ ነው ማድረስ አለብኝ። የሚፈርም ልጅ አይደለም። ብዙ ነገር ያሳለፋችሁ ሰዎች ናቸው። መፈረሙ አይከብድም። ባይዞ እዚህ ጋር ሳልነገር ማለፍ የማልፈልገው ነገር ቢኖር ሰው እንዲለያዩም ብላችሁ ለአንድ ሰው እየደገፋችሁ የምትመጡ ሰዎች አድቡ። ሰው እንዲለያይ ሆን ብላችሁ የመለያየት ዘመቻ የምታዘምቱ ሰዎች አድቡ። እግዚአብሔርን ደስ አይልም እንዴ? አቡሽን ብትሆን ሩታና አብርሃም እንዲለያዩ ሳይሆን መደገፍ ያለብህ እህት ከሆነች የምትወዳት የምታስብላት ከሆነ አንተ ከአብርሃም ጋር ከተፋታች በኋላ እኮ አንተ አታገባትም አይደለም? የተፈጠረው ነገር ምንድን ነው ብለህ ይሄ ነገር ዳግም ወደ ህይወታቸው እንዳይከሰት ማድረግ ነው ያለብህ። የእውነት ወንድሟ ከሆንክ የእውነት የምትወዳት ከሆንክ ማለት በእርግጠኝነት ከእሷ አጠገብ መቆም ከጎኗ በዚህ ጊዜ ላይ አጠገቧ ላይ መሆን ጣልቼው አይደለም። እናመሰግናለን ከልብ አድርገን ማለት በዚህ ሰዓት ላይ ሩታ ሰው በሚያስፈልጋት ሰዓት አጠገቧ ስለሆንክ ግን ከዚህ በላይ የአብርሃም እንክብካቤ የአብርሃም ትሪትመንት ምን አነሰሽ ምን ጎደለሽ የሚል ነገር የአብርሃም እንክብካቤ ለሩታ ስለሚያስፈልጋት እነሱ እንዲታረቁ ለማድረግ እንጂ እንዲለያዩ ተለያይተው ለሩታ ሰላም ይመጣል ብላችሁ ምናምን እንዳታስቡ። የእውነቴን ነው የምላችሁ። ምን ያህል እየተጨነቀች ቢሆን ከዛሬው ጭንቀት የበለጠ ጭንቀት ነው የሚመጣው ሩታ ከአብርሃም ስትለይ ማለት። ስለዚህ ባትጫነው መልካም። ሰላም እንዴት አላችሁ? ውድ የተከበራችሁ እና የተወደዳችሁ የቻናሌ ቤተሰቦች ደህና ናችሁ? አማን ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። በያላችሁበት የዓለም ጫፍ የፈጣሪ ሰላም ከእናንተ ጋር እንዲሆን ልባዊ ምኞቴን እያቀረብኩላችሁ አብርሃም እንግዲህ ከፖሊስ የመጥሪያ ወረቀት ተልኮለታል። እንግዲህ አብርሽ ምን ይላል በዚህ ነገር ላይ ይስማማ ይሆን የሚለውን ከእናንተ ጋር አብረን የምናይ ይሆናል። ለቻናሉ እንግዳ የሆናችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የቻናሉ ቅመሞች እንደተለመደው ቪዲዮ ላይክ እያደረጋችሁ ሁሌም የምትሰጧትን ምርጧንና የእናንተን የተማረ ሰው ኮመንታችሁን እጠብቃለሁ። ሁላችሁም ሀሳባችሁን ኮመንት ላይ በዚህ ጉዳይ ላይ ሁላችሁም ኮመንት ላይ መጻፋችሁን እንዳትረሱ። እስከ መጨረሻው አብራችሁ ቆዩ። ይመቻችሁ። ሰላም ነው። እንዴት አላችሁ? ሰላም ትንሽ አጥሻለ አለ ጠራልኝ አልኩ። ግባ አብሽር። ደህና ነኝ። እግዚአብሔር ይመስገን። ደህና ነህ? አለን ደህና ነኝ። ፈልጌው ነበረ እኔ አብርሽ ይሄንን ነገር መጥቶ ሰምቶ እንግዲህ የእውነት እኔ በጣም ግራ እየገባኝ እኮ ነው። ቢያንስ እኮ ልጅ እስክትወልድ መታገስ አለባችሁ።
የእውነት እኔ ይሄን ነገር ሪል እያደረኩኝ ነው እግዚአብሔርን። ከዚህ በፊት ይሄማ ድራማ ነው ምናምን ብዬ ነበር ማስበው፣ ግን አሁን እኔ በስመ አብ እንዴት ዋላችሁ? አለን ፈጣሪ ይመስገን። ያው ዛሬ የመጣንበት ምክንያት ምን እንደሆነ ታውቃለህ? አውርታለች ከዚህ በፊት። ስለዚህ ያን ያልተስማማህም ነበር። ዛሬ እንድትስማማ ወይ ደግሞ አልስማማም ካልክ ህግ ጋር ሄደን ያመጣነው ጥሪ ያለ እሱ እንድትቀበለን የመጣ ነው። በአጭሩ ማለት ነው። ምን ማለት ነው? አይ ይኸውልህ ብዙ ጥረናል ምናምን፣ እኛም እየሞከርን ነበር ታውቃለህ። ኤፍሬም ብዙ ነገር ታውቃለህ። እኔ ኢቨን ይቅርታውን ላጠይቅ ይመለሳል ብዬ አስቤ ነበር። እንደዚህ አይነት ነገር ትዳር ውስጥ እያለ እንደዚህ መንዘላዘል ምናምን ነገር ጀምሮ ነበር እና ያህንን ነገር ትቶ እኔ ይቅርታ ስጠይቅ ኖቤልንም ይዞ መጥቼ ይቅርታ ሲጠይቅ ይህን ነገር ትቶ ይመለሳል ብለን ነበር ያሰብነው። ግን አሁንም ድረስ እየገፋበት ነው ያለው። ስለዚህ ይሄ ነገር ደግሞ አሁን እኮ ያለፈው ነገር አልፏል። ስላለፈው ነገር ምንም እኛ መፍትሄ ነው ዛሬና በሱ አስፈራርተሽኝ እንድፈርምልሽ ነው የመጣሽው? አይ ለማስፈራራት ምናምን አይደለም እኮ እኔ ከጎን እንዲሆን ብቻ ነው የመጣሁት። በነገር ላይ ይኸውልህ እዚህ ሩታ ትልቅ ስህተት ነው። እንደዚህ አይነት ነገር ላይ ከባል ጋር በሚፈጠሩ ነገሮች ላይ ቤተሰብ የአንቺን ቤተሰብ መጨመር የለብሽም። ነገ ላይ አንቺና አብርሃም የሆነው ነገር ሆኖ አልፎ ትታረቃላችሁ። ከዛ በኋላ አብርሃም በናቡሽ ላይ የሚጥለው ጠባሳ መቼም የማይሰረዝ ጠባሳ ነው የሚጥለው። ስለዚህ በእንደዚህ አይነት ጉዳዮች ላይ አንቺ ዛሬ የሚያልፉ ነገሮች ላይ ቤተሰብ ማስገባት የለብሽም። የሆነ ሆኖ አልፎ በህግም በሽምግልናም በሰምቲንግ ትታረቃላችሁ። እናንተ ግን ከእናንተ ጀርባ ላይ የነበሩ ሰዎች በጣም ይጎዳሉ። ስለዚህ ብዙ ነገሮች ስለሚያተርፉ በእንደዚህ አይነት ነገር ላይ ቤተሰብ ባታስገቢ፣ ከባልሽ ጋር አብሶ ከባልሽ ጋር በሚፈጠር ነገር ላይ የአንቺን ቤተሰብ ባታስገቢ ባይነኝ፣ እንደኔ ሀሳብ ማለት። እኔ ማንንም እጅ አልፈልግም። በራሴ ህይወት ውስጥ ስወስን የማንንም እጅ አልፈልግም። ሲቀጥል ደግሞ እሱ ምን አግብቶት ነው እዚህ ውስጥ ገብቶ አንተን ሊያስፈራራ ምናምን የሚችለው? ጀስት ከጎኔ እንዲሆን ብቻ ነው የመጣሁት። አብሮኝ የመጣው አለመምጣትም ይችላል። ገባ? ይህንን ሀሳብ በቃ ጀስት አብረን እንድንሆን ብዬ እንጂ ከፈለክ መውጣትም ይችላል። የፈለግነውን ነገር ልናወራ እንችላለን። ትናንትና ማውራት ያለብንን ነገር አወራን፣ ተነጋገርን፣ ጨርሰናል። ዛሬ ምን ልትሰሪ ይበሻል? በጣም ጥሩ። እንግዲህ እዚህ የምቆይበት ትንሽ ጊዜ ነው ያለኝ። አትሊስት ወይ አንድ ሳምንት ብቆይ ነው። ሳምንትም ላይ ሞላ ይችላል። ስለዚህ ነገሮችን ጨርሼ ወይም አገባድጄ መሄድ ስለምፈልግ በድጋሚ እንትኑን አጽፌ ነው የመጣሁት፣ የፍቹን ወረቀት። አይ ካልክ ደግሞ ወደ ህግ እንድንሄድ የመጥሪያም ወረቀት ይዤ ልመጥቻለሁ። ከሁለት አንዱ እንግዲህ ምርጫ አይነት ይሆናል። እሺ ካልከኝ እዚሁ ባይዜ እነኚህም ቪዲዮዎች የሚለቁትን ቪዲዮዎች አይታችሁ ምናምን አብርሃምና ሩታ ይለያያሉ ብላችሁ የምታስቡ ሰዎች ደስ አይበላችሁ። አብርሃምና ሩታ መቼም አይለያዩ። የተፈጠረው ነገር ከተፈጠረው ነገር አብርሃም እንዲማር ብላ ሩታ እያደረገች ያለችው ነገር እንጂ ሩታ ለትዳሯ ምንም ቦታ ሳይኖራ ቀርቶ ወይም ትዳሯን ሳታከብር ቀርታ እንዳልሆነ ተረዱ። እናንተ ክፉዎች ማለት የሰው መለየት የሚያስደስታችሁ፣ የሰው ሀዘን የሚያስደስታችሁ ሰዎች ደስ አይበላችሁ። ከአሁኑ ልንገራችሁ፣ መደሰት የለባችሁም ጭራሽ ማለት ነው። አብርሃምና ሩታ መቼም አይፋቱም። በዚህ አጋጣሚ ልንገራችሁ፣ ላስታውሳችሁ ብዬ ነው። ኤኒዌይስ እንቀጥል ቤተሰቦች። ፈርምልኛለህ? አይ ካልከኝ ደግሞ ወደ ህግ አብረን እንሄዳለን ማለት ነው። አይ ምን አለ መሰለህ ይህንን ነገር በደንብ ይኸውና ማለት ሳታነበው ምናምን እንድትፈርም መቀበል እኮ አይደለም። ምንም ማውራት ምንም እኮ ይኸውልህ፣ ምናልባት ነገሩን ክርክር እንድታደርግብኝ አልፈልግም። ምናልባት እዚህ ውስጥ ስለ ንብረት ምናምን ነገር የሚመለከት ነገር ያለ ምንም ነገር የለውም። ይኸውልህ ቆይ አንብበህ ፈርም። ይችን አንብባት። ይሄ የፍቺ ወረቀት ነው። ይሄ ደግሞ መጥሪያ ነው። ሁለቱንም ማየት ትችላለህ። ስለዚህ ሁለቱንም አይተህ መቀበል ትችላለህ። አይ ካልክ ወደ ህግ መሄድ እንችላለን። በቃ ነገሮች እኔ በቅተውኛል። ገብቶሃል ኤፋ? ብዙ ነገሮችን ላትረዳኝ ትችላለህ። ቢኮዝ ከጠገቤ ስላልነበርክ ነገሮችን የምታየው ከሩቁ ስለሆነ
ነገሮችን አንደርስታንድ ላታደርገኝ ትችላለህ። ሀ ተብሎ ተጀምሮ እስከሚያልቅ እኔ በቃ በሚደብር ሙድ ውስጥ ነው ያሳለፍኩት። ገባ? በሚደብር ሙድ ውስጥ ስልህ በእንደዚህ አይነት ሁኔታ ውስጥ ሆኜ እንደዚህ አይነት ሀስሎችን ማሳለፍ አይገባኝም። ኦልሬዲ ጨረስኩት ጊዜ ተጀምሮ እስከሚያልቅ። በእርግጠኝነት ይገባኛል ስሜቱ፣ የእውነት ቤተሰቦች ይገባኛል። ግን ምንም ቢሆን ለትዳር ከዚህም በላይ ዋጋ ይከፈላል። ከዚህም በላይ መስዋዕትነት ይከፈላል። የሞት ሽረት ድረስ መስዋዕትነት ይከፈላል። በእርግጠኝነት እያሳለፍሽ ያለሽው ቻሌንጆች በጣም ከባድ ናቸው። በዚህ ሰዓት ላይ ለአንቺ የሚያስፈልግሽ እንክብካቤ ትሪትመንት ነው እንጂ እንዲህ አይነት ነገር አይገባሽም ነበረ። ግን የህይወት ፈተና ነው። በህይወት እያለን በህይወት ያለ ሰው ባይዚ በጣም ብዙ ይፈተናል። ፈተናውን ማለፍ ግን የእርሱ ድርሻ ነው። የሰው ልጆች ሆነን ሳንፈተን እንኖራለን ማለት አይደለም። በብዙ ነገር በብዙ መንገድ እንፈተናለን። እነኛን ፈተናዎች ግን ጀግነን ማለፍ አለብን። ጀግንነታችንን ማሳየት አለብን ከፈጣሪ ጋር ሆነን። ፈጣሪ ደግሞ ላያስችል አይሰጥም አይደል እንደ ቤተሰቦች፣ ላያስችል እኮ አይሰጥም። ፈጣሪ ከችግሮቻችን በላይ የሆነ አምላክ ነው ያለን። ስለዚህ ፈተናን ሲያመጣብን ያንን ፈተና የምንወጣበትን መንገድ ጭምር ለእኛ አሳይቶን ፈጣሪ የሚፈትነን። ስለዚህ በፈተና መጽናት አለብሽ። ልባም ሴትነትሽንም ደግሞ ማሳየት አለብሽ ሩታ። ራቡሻ እንደዛ ይባልም በእግዚአብሔር ይህ ነገር እኮ ግልጽ የሆነ ነው። ማንም ሰው አይደለም እኛ እኮ ህዝብ ራሱ መጀመሪያ የነገ እንዲህ ለአንተ እኮ የሚያይ ሰው ራሱ አይደለም እኛ እዚህ ውስጥ ላይ ያለ ነው አይደለንም። የሚያይ ሰው ራሱ መፍረድ ይችላል። ይሄን እንዴት ነው ትዳር ውስጥ ያለ ሰው ሌላ ሴት ይዞ እየመጣ የሚንዘላዘለው? የትኛው ትዳር ላይ ነው እንደዚህ የሚንዘላዘለው? አሁን እኮ እሱ ማለት ነው ያለ እሱንም በስነ ስርዓት እናወራዋለን። ሩታ ደግሞ ተረጋጊና ቃል በጣም ከባድ ነገር ነው። እኔ እና እሱ ስንት ጊዜ ነው ቃል የተገባባ ነው። 1 2 ብለህ ራሱ ላስቆጥርህ እችላለሁ እኮ። ዛሬ አላደርገውም፣ ከዛ ነገ ይደረጋል፣ ከዛ በኋላ ከነገ ወዲያ ይደገማል፣ ከነገ ወዲያ ነገስ እንደማይደገም በምን ያሳለፍናቸው መልካምና ጊዜያቶች እንኳን አይዙሽም እንዴ ሩታ? በዚህ ልክ እንዴት ትጨክኛለሽ? የፈለገ እኔ ላጠፋ እችላለሁ፣ የፈለገ ብዙ ነገር እንትልል ይችላል። እኔ ግን አንድም ቀን ፍቺን አስቤ አላውቅም። ገባሽ? አንድም ቀን ማለት ነው። መቼም ቢሆን እንለያያለን ወይንም የፈለገ ልንጨቃጨቅ እንችላለን፣ የፈለገ ልንጣላ እንችላለን። ግን ፍቺን አንድ ቀን መፍትሄ አድርጌ አስቤ። በዛሬው ቪዲዮ አበጋዝ አንጀቴን እየበላው ነው። የኔም ብቻ አይደለም የሁላችንም አንጀት ነው የበላው አይደለም። ቢሆን ምንም ብዬ አላውቅም። ገባሽ? እኔም እኮ አስቤበት ወይም ደግሞ መፍትሄ ይሆናል ምናምን ብዬ አስቤው አላውቅም ነበር ከዚህ በፊት። እኔ እኮ ባለፈው ነግሬ ነበረ። የበዓል ዕለት በሩን ገብተህ መሄድ ትችያለሽ ስትላት ለዚች ቃል ብዙ ዋጋ ትከፍላለህ፣ ትጸጸትበታለህ ብዬ ነግሬ ነበር። አሁን ይህንን ነገር እንዳስብ አንተ ያደረግከኝ። ምክንያቱም ያለሁበትን ሁኔታ እያየህ ካልተረዳኸኝ ነገ በምን አይነት መንገድ ልትረዳኝ ትችላለህ? ገባ አይደለ? የመጨረሻ መፍትሄ የሚሆነው ይሄ ነገር ብቻ ነው እኔ እናንተ መካከል። እርግጠኛ ነኝ? በጣም እርግጠኛ ነኝ። ይሄ ነገር መፍትሄ ነው። አንደኛው አንቺ ያለሽበት ሁኔታ አለ። ጭራሽ ደግሞ ከሱ ጋር ተለያይተሽ ተፈራርመሽ ማይሆን ነገር ሌላ ችግር ውስጥ ሌላ ጉዳት ውስጥ ነው የምትገቢው። እንደዚህ አይነት ሁኔታ ውስጥ ሆኜ እኮ እሺ፣ ቆይ አልገባኝ። በእንደዚህ አይነት ልብ ይሰጣችኋል። በእንደዚህ አይነት ሁኔታ ውስጥ ሆኜ እኮ እኛ ብንሰጣት ኖሮ በፊት እንሰጣት ነበር። ግን ይኸውልህ አሁን ልብ ሰጣችኋት እኮ ብዙ ነገር አሳያችሁን እኮ። ዛሬ ላይ ልብ እየሰጣችሁት ያላችሁት እናንተ ናችሁ ማለት ነው። እንደዛ እንደፈለክ መስጠት ይችላል። ነገር ግን ይኸውልህ አንተ ህይወት ያለብህ ነገር ነው እንደሚመስል ባይዜ ሩታም እንደዛ እንዳታስብ። ዛሬ ላይ ከጎንሽ ሆኖ ሆይ የሚለው ነገር ላይ አንቺን የሆነ ነገር ብትሆኝ ያምጦና የሆነ ነገር ብትሆኝ ብትወድቂ ማንም አያይሽ፣ ማንም አያዳምጥሽ ስላለሽ ነው። ዛሬ ላይ ይሄው ሆይ ታያለህ። እግዚአብሔርን ነው የምላችሁ። ማናችሁም ብትሆኑ ከሌለ የለህም። እሱ አባባል ብቻ እንዳይመስላችሁ። እግዚአብሔርን ነው የምላችሁ። ከሌለ የለህም አባቢ። ዛሬ ላይ ያለሁልህ ከጎን ነኝ የሚል አሽቃባጭ ሁሉ ማለት የወደቅክ ዕለት ከናካቴክ ነው የሚረሳ። ይሄ እውነት ነው። ለሩታ ሳይሆን ለማንህም ነው የሚል እግዚአብሔርን። የሰው ልጅ ማለት ማለት ከሌለ የለህም፣ ባጭሩ ከሌለ የለህም። ስለዚህ ዛሬ ላይ ሆይ ሆይ የሚልልሽ ከጎንሽ ነኝ የሚል አሽቃባጭ ሁሉ ነገ ላይ ከአጠገብሽ እንደማይሆን ሩታ መገንዘብ አለብሽ። እኔን የሚመራኝ ሰው ነው እንዴ ይመስል? በደንብ ሰው ነው የሚመራሽ። በራስሽ ተመርጠሽ አታውቂም ሲጀመር። ይኸውልህ ታውቀኛለህ። እኔ ግርግር ወይ ሁኔታ የምፈልግ ሰው አይደለሁም። ራሴ ወስኜ ያሰብኩትን ነገር ነው የማደርገው። ትናንትና ቀደድኩ አይደለ? ዛሬ ድጋሚ አጽፌ አልመጣም ነበረ።
በቃ ምክንያቱም ፍላጎቱ የኔ ስለሆነ ነው ዛሬ በድጋሚ እንደዚህ ለማድረግ የሞከርኩት። አልተረዳኸኝም? ስለዚህ አንተ ይኸውልህ መልካሙን ነገር እያሰብን ምናምን እያልክ እኔ መልካሙን ትናንትና ያሳለፍኩትን ነገር እያሰብኩኝ ዛሬን መግደል ዛሬን መጉዳት አልፈልግም እኮ። እሺ ትናንትና ጥሩ ነገር አሳልፈናል ብዬ ዛሬ ለህሊና ምን ይለኛል ብዬ ነገ በጉዳት ውስጥ መቀጠል አለብኝ ማለት ነው? ነገሩ ይስተካከላል እኮ ለማስተካከል አሁን እየሞከርን ነው። ከዚህ በኋላ አትጨናነቁ። መብታችሁን በቃ የወሰናችሁትን ወሰናችሁ መብታችሁ ነው። እግዚአብሔር እያደረግሽ ያለሽ ነው። ችግር የለውም። መሄድ ትችላላችሁ። አመሰግናለሁ ለሰጠሽኝ ክብር፣ እንደ ባልነትም ስላከበርሽኝ በጣም አመሰግናለሁ። አንተም ስላከበርሽኝ በህዝብ ፊት አክብረሽኛል። አመሰግናለሁ። አንተንም እጅግ በጣም አድርጌ አመሰግናለሁ። አመሰግናለሁ ሁላችሁንም። ይፋ በቃ መልካም ጊዜ ይሁንላችሁ። ቻው። በቃ ነው አሎ ይፋ መልካም ጊዜ ይሁንላችሁ። አብርሃም ጥሪ የሚሰጠው የሚፈርም ልጅ አይደለም። ብዙ ነገር ያሳለፋችሁ ሰዎች ናቸው። ስለዚህ ባትጫነ መልካም አንተ ጥሩ ግን ዛሬ አንድ ላይ እንድትሆኑና ልጃችሁ የአቡሻ ነገር ነው የሚገርመኝ። እንዴ የራስህን ሰው ጥፋተኛ አድርገህ ለማስታረቅ መሞከር እያለብህ ባትጫናት አሪፍ ነው እያልክ እንዲታረቁ እያደረጉ ያሉትን ሰዎች ተዉ ማለት በጣም እኔ የሆነ በጣም አንዳንድ ሰው ግን ያስቀኛል። እግዚአብሔርን የሆነ በጣም ነው ገረም የሚለኝ የአብርሃምና የሩታ መጨረሻ ይሄ አይሆንም። ባይዘ ቤተሰቦች ከሁለት ቀን በኋላ ታርቀው እናያለን ብዬ ተስፋ አደርጋለሁ። ቤቢ ሻወር ይከበራል፣ ብዙ ነገር ይደረጋል። አይደለም ቤተሰቦች የምትገላገልበት ጊዜ አሁን እየቀረበ ነው እኮ ትንሽ ጊዜ ነው እየቀረ ያለው። ስለዚህ ይህ ሁሉም ቀን አልፎ ፈጣሪ የሚመሰገንበትም ቀን እንደሚመጣ አስታውሱ። የሩታና የአብርሃም የልብ ወዳጆችም ደግሞ ብዙ ግራ አይግባችሁ። አብርሃምና ሩታ መቼም አይለያዩም። ፈጣሪ አምላክም ደግሞ ለጠላት አሳልፎ አይሰጥም። ኤኒዌይስ ውድ ቤተሰቦች የነበረን ቆይታ ይህንን ይመስል ነበረ። ትንሽ ጉንፋን ስለያዘኝ ነው ብዙ ሀሳብ ልሰጥ አስቤ ነበረ። በጣም እየደከመኝ ነው። በቀጣይ ቪዲዮ እስከምንገናኝ በያላችሁበት የዓለም ጫፍ ፈጣሪ ሰላም ከእናንተ ጋር ይሁን። እወዳችኋለሁ። ሰላም እደሩልኝ።